ሰላም ጤና ይስጥልን የተወደዳችሁ የመሰረት ሚዲያ ቤተሰቦች በማስከተል የተለያዩ መረጃዎችን እናቀርባለን። በቅድሚያ ርዕሶቹን ከጫካ ፕሮጀክት ጋር በተያያዘ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 የሚገኙ የመኖሪያ አካባቢዎች አዲስ ትዕዛዝ ተላለፈባቸው። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢትዮጵያ ሰላምን ለማደፍረስና ግጭትን ለመቀስቀስ እየሰሩ ነው ባሏቸው የህወሓት አባላት ላይ የቪዛ እገዳ ጣሉ። በምርጫው ድሬዳዋ ውስጥ የግል ተወዳዳሪ ሆነው ቀርበው የነበሩት ዶክተር ሀብታሙ አለሙ በፖሊስ መታሰራቸው ታወቀ። የቦሌ ቡልቡል አካባቢ የልማት ተነሽ አርሶ አደሮች እጅግ አነስተኛ የተባለ ካሳ ወስዳችሁ ቦታውን ለማህበር ቤቶች ልቀቁ መባላቸውን ለመሰረት ሚዲያ ተናገሩ። የፈረንሳይ ኤምባሲ በጋዜጠኛ ኦገስቲን ፖሲሊ መባረር ዙሪያ ከኢትዮጵያ ሚዲያ ባለስልጣን ማብራሪያ እየጠየቀ መሆኑን ለመሰረት ሚዲያ ገለጸ። አዳዲስ የሰሌዳ ታርጋዎችን ለማምረት ከመንግስት ጋር የ12.12 ቢሊዮን ብር ግዙፍ ውል የተፈራረመው የግል ድርጅት ማን ነው? መንግስት የማያውቃቸውን የባንክ አካውንቶች ከማንቀሳቀስ እስከ የመንግስት የሚዲያ ሰራዊት ማዘዝ የደረሱትን ግለሰብ የተመለከተ ዝግጅትም እናቀርባለን። መረጃዎቹን በዝርዝር ከጫካ ፕሮጀክት ጋር በተያያዘ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 የሚገኙ የመኖሪያ አካባቢዎች አዲስ ትዕዛዝ ተላለፈላቸው። በአወዛጋቢው የጫካ ፕሮጀክት ማስፋፋያ ምክንያት በአዲስ አበባ የካ ክፍለ ከተማ ነዋሪዎች ላይ ከፍተኛ ውጥረትና ስጋት ሰፍኗል። ሰሞኑን በተካሄዱ የቀበሌ ስብሰባዎች ላይ የአካባቢው ባለስልጣናት ነዋሪዎች ቤቶቻቸውን በአስቸኳይ በአንድና በሁለት ወራት ጊዜ ውስጥ እንዲለቁ ጥብቅና ምንም አይነት ድርድር የሌለው ትዕዛዝ ማስተላለፋቸውን መሰረት ሚዲያ ከነዋሪዎች አረጋግጧል። ይህ የፈረሳ ትዕዛዝ በየካ ክፍለ ከተማ ወረዳ 5፣ 6 እና 7 የሚገኙ የመኖሪያ አካባቢዎችን ያካተተ ሲሆን ከየካ ሚካኤል እስከ እንግሊዝ ኤምባሲ ድረስ ያለውን እጅግ ሰፊ ስፍራ የሚሸፍን ነው። ከአካባቢው የተገኙ መረጃዎች እንደሚያመለክቱት ይህ ቀጠና በአጭር ቀናት ውስጥ ሙሉ በሙሉ እንዲፈርስ የተወሰነው ለአዲሱ ቤተ መንግስት ግንባታና በርካታ ቢሊዮን ዶላሮች ለወጡበት የጫካ ሳተላይት ከተማ ማስፋፊያ ተብሎ ነው። በአስተዳደሩ በተጠሩት በእነዚህ ስብሰባዎች ላይ ይፋ የተደረገው የካሳ ክፍያ ሁኔታ በነዋሪዎች ዘንድ ከፍተኛ ቁጣን ቀስቅሷል። ባለስልጣናቱ እንደገለጹት በተለመደው የካሳ ህግ አግባብ የሚፈጸም ምንም ነገር የለም። ይልቁንም ከቦታው ለመነሻ የሚሆን የ3 ዓመት የቤት ኪራይ አበል እንደሚሰጥና እንደ አማራጭ የኮንዶሚኒየም ቤት እንደሚሰጥ ተገልጿል የሚሉት አንድ የአካባቢው ነዋሪ ናቸው። ሆኖም ግን ለነዚህ ምትክ ኮንዶሚኒየሞች በአንድ ካሬ ሜትር የተጠየቀው ዋጋ 35000 የኢትዮጵያ ብር በመሆኑ ይህም ከአማካዩ ነዋሪ የገንዘብ አቅም በላይ የሆነ የሰማይ ስቅላት ሆኖባቸዋል ብለዋል። ሌላ የአካባቢው ነዋሪ ደግሞ በአጭር ቀን ውስጥ አካባቢውን እናፈርሳለን ተዘጋጁ የሚል ቀጭን መመሪያ ነው የሰጡን ይላሉ። ነዋሪው የሚያደርገው ጠፍቶት በትልቅ ድንጋጤ ውስጥ ነው ያለው። ወዴት እንደምንሄድ አናውቅም። የተባለውንስ የኮንዶሚኒየም ዋጋ በምን አቅማችን ነው የምንከፍለው ሲሉ በምሬት ጠይቀዋል። በየካ ኮረብታዎች ላይ እያረፈ ያለው የጫካ ፕሮጀክት በ2014 ዓ.ም እንደ አውሮፓውያን አቆጣጠር በ2022 ዓ.ም ማለት ነው የተጀመረ ስፋቱ 503 ሄክታር የደረሰ ግዙፍ የከተማ ልማት ነው። ይህ ሜጋ ፕሮጀክት እስከ 5 ቢሊዮን ዶላር ሊፈጅ እንደሚችል የሚገመት ሲሆን ከታላቁ የኢትዮጵያ ህዳሴ ግድብ በመቀጠል በኢትዮጵያ ታሪክ ውድ የሆነው የመሰረተ ልማት ግንባታ ነው። ማስተር ፕላኑ ባለ 6 ሄክታር ዘመናዊ ቤተ መንግስት፣ የምድር ውስጥ መተላለፊያ ዋሻዎች፣ 3 ሰው ሰራሽ ሐይቆች፣ የቅንጦት መዝናኛዎችና ዘመናዊ የመኖሪያ ህንጻዎችን ያካተተ ነው። መንግስት ይህን ፕሮጀክት አዲስ አበባን ዓለም አቀፍ ደረጃውን የጠበቀ ሜትሮፖሊስ ለማድረግ የሚረዳ የዘመናዊነት እምቅ እርምጃ ነው በማለት ቢያሞግሰውም ተቺዎች ግን እንደ የግል ገነት ወይም የቅንጦት ፕሮጀክት በማየት አጥብቀው ያወግዙታል። በሚሊዮን የሚቆጠሩ ኢትዮጵያውያን በከፍተኛ የኑሮ ውድነት፣ በኢኮኖሚ ቀውስና በግጭት በተጎዱ አካባቢዎች በምግብ እጥረት እየተሰቃዩ ባሉበት በዚህ ወቅት እጅግ ከፍተኛ የህዝብ ገንዘብና የውጭ ኢንቨስትመንት ለእንዲህ አይነቱ የቅንጦት ግንባታ መዋሉ ተገቢ እንዳልሆነ ይገልጻሉ።
የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየሰሩ ነው ባሏቸው የህወሓት አባላት ላይ የቪዛ እገዳ ጣሉ። የአሜሪካ የውጭ ጉዳይ ሚኒስትር ቃል አቀባይ ቶማስ ፒጎት ሰኔ 17 ቀን 2026 በሰጡት ጋዜጣዊ መግለጫና ለመሰረት ሚዲያ አዲስ አበባ በሚገኘው የአሜሪካ ኤምባሲ በኩል የደረሰው መረጃ እንደሚጠቁመው እርምጃው የተወሰደው በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ከፍተኛ ተሳትፎ ባላቸው ወይም ተባባሪ በሆኑ ግለሰቦች ላይ ነው። የቃል አቀባዩ መግለጫ እንዳመለከተው በህወሓት አመራሮችና በኢትዮጵያ መንግስት መካከል በቅርቡ እያገረሸ የመጣው ውጥረት በሰሜን ኢትዮጵያ ዳግም ደም አፋሳሽ ጦርነት እንዳይቀሰቀስ ከፍተኛ ስጋት ደቅኗል። በዘንድሮ ዓመት መጀመሪያ ላይ የትግራይ ደህንነት ኃይሎች ከኢትዮጵያ መከላከያ ሰራዊት ጋር መጋጨታቸውን ያስታወሰው መግለጫው ይህም የ600,000 ሰዎች ህይወት የቀጠፈው የ2020-2022 ጦርነት ካበቃ ወዲህ በሁለቱ አካላት መካከል የተደረገ የመጀመሪያው ቀጥተኛ ወታደራዊ ፍልሚያ መሆኑን ገልጿል። ይህን ተከትሎም በሰሜን ኢትዮጵያ የሚገኙ በመቶ ሺዎች የሚቆጠሩ ንጹሃን ዜጎች ዳግም ወደ ጦርነት አዙሪት እንዳይመለሱ በመስጋት የመኖሪያ ቀያቸውን ጥለው እየተሰደዱ መሆኑን ተመላክቷል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሀገሪቱ የኢሚግሬሽንና ዜግነት አዋጅ አንቀጽ 212A3C በተሰጣቸው ህጋዊ ስልጣን መሰረት እርምጃውን መውሰድ መጀመራቸውን ቃል አቀባዩ ገልጸዋል። ይህ የቪዛ ገደብ ፖሊሲ በትግራይ ክልል ያለውን ቀውስ በሰላማዊ መንገድ ለመፍታት የሚደረገውን ጥረት በማደናቀፍ ረገድ ተጠያቂ የሆኑ ወይም እጃቸው ያለበትን የህወሓት አክራሪ ወይም አራማጅ ሃርድ ላይን አባላትንና የቅርብ ቤተሰቦቻቸውን ለይቶ የሚመለከት ነው በማለት ቶማስ ፒጎት ተናግረዋል። ዩናይትድ ስቴትስ በሰላምና በክብር መኖር ከሚፈልገው የትግራይ ህዝብን ጨምሮ ከጠቅላላው የኢትዮጵያ ህዝብ ጎን መቆሟን እንደምትቀጥል መግለጫው ያረጋገጠ ሲሆን በቀጠናው ሰላምና መረጋጋትን አደጋ ላይ የሚጥሉ የህወሓት ባለስልጣናትና ሌሎች ግለሰቦችን ተጠያቂነት ለማረጋገጥና ድርጊታቸውን ይፋ ለማድረግ ዋሽንግተን ያሏትን ዲፕሎማሲያዊ መሳሪያዎች በሙሉ መጠቀም እንደምትቀጥል አስታውቃለች። በምርጫው ድሬዳዋ ውስጥ የግል ተወዳዳሪ ሆነው የቀረቡት ዶክተር ሀብታሙ አለሙ መታሰራቸው ታወቀ። በድሬዳዋ አንድ የምርጫ ክልል ለህዝብ ተወካዮች ምክር ቤት በግል እጩነት ቀርበው የነበሩትና በወቅቱ በነበረው የምርጫ ሂደት ላይ እምነት ማጣታቸውን ገልጸው ራሳቸውን ማግለላቸውን አስታውቀው የነበሩት ዶክተር ሀብታሙ አለሙ ሸዋ ሰኔ 9 ቀን 2018 ዓ.ም ወደ ስራ ቦታቸው በመጓዝ ላይ ያሉ በቁጥጥር ስር መዋላቸው ታውቋል። ዶክተር ሀብታሙ በታሰሩበት ዕለት ከማለዳ ጀምሮ በቤተሰባቸው ላይ ያነጣጠረ እስርና እንግልት እየተፈጸመ መሆኑን በመቃወም ለብዙሃን መገናኛዎች ድምጻቸውን ሲያሰሙ የነበረ ቢሆንም እርሳቸው ራሳቸው በቤተሰባቸው መኖሪያ ቤት ፊት ለፊት በጸጥታ ኃይሎች ተከበው በቁጥጥር ስር መዋላቸውን የመረጃ ምንጮች ለመሰረት ሚዲያ ገልጸዋል። የጸጥታ አካላት ዶክተር ሀብታሙን ከያዙ በኋላ በመኖሪያ ቤታቸው ላይ ፍተሻ ያካሄዱ ሲሆን ለምርመራ ያግዛሉ የተባሉ ላፕቶፕ ኮምፒውተሮችንና ሌሎች የግል የኤሌክትሮኒክስ መሳሪያዎቻቸውን በሙሉ አብረው መወሰዳቸውን የዓይን እማኞች ገልጸዋል። ዶክተር ሀብታሙ አለሙ ሸዋ ከመታሰራቸው ጥቂት ሰዓታት ቀደም ብሎ ለሚዲያዎች በላኩትና አሁን ላይ ይፋ የሆነው አስቸኳይ መልእክት ታላቅ ወንድማቸውንና የሁለት ልጆች አባት የሆነውን አቶ አሰግድ አለሙ ሰኞ ጠዋት ከስራ ቦታው በስልክ ተጠርቶ በቁጥጥር ስር መዋሉን በዝርዝር አስረድተው ነበር። እንደ ዶክተር ሀብታሙ ገለጻ ወንድማቸው ምንም አይነት ህገወጥ ድርጊት ሳይፈጽም በድሬዳዋ ፖሊስ የታሰረ ሲሆን መኖሪያ ቤቱም ያለምንም ተጨባጭ ማስረጃ እንዳሸባሪ መበርበሩን ገልጸዋል። ፖሊስ አቶ አሰግድን በቁጥጥር ስር አውሎ እየጠየቀ ያለው መንግስትን የሚቃወም ፖለቲከኛ ወንድም አለ ሆይ በሚል መነሻ እንደሆነ የጠቀሱት ዶክተር ሀብታሙ ይህ እርምጃ በእሳቸው የፖለቲካ አቋምና ቀደም ሲል በነበራቸው የምርጫ ተሳትፎ ምክንያት ቤተሰባቸውን ለቂም በቀል ፍርሃት ለመንዛትና ኃይልን ለማሳየት የታለመ ነው ሲሉ በጽኑ አውግዘዋል። ይህ በእንዲህ እንዳለ የዶክተር ሀብታሙ አለሙ መታሰር ቀደም ሲል በድሬዳዋ ከተማ ከነበረው ውጥረት የነገሰበት የፖለቲካ ምህዳር ጋር የተያያዘ መሆኑን የቅርብ ታዛቢዎች ይናገራሉ። ዶክተር ሀብታሙ በወቅቱ የግል እጩ በነበሩበት ወቅት የድሬዳዋ የጸጥታና ፍትህ አካላት የህግ ጥሰት እየፈጸሙ ነው በሚል እንዲሁም የኢትዮጵያ ብሔራዊ ምርጫ ቦርድ ለአቤቱታቸው ተገቢውን ምላሽ አልሰጠም በማለት ከምርጫው ራሳቸውን በይፋ ማግለላቸው ይታወሳል። በወቅቱ በሰጡት መግለጫ ደጋፊዎቻቸውና ጓደኞቻቸው ሆን ተብሎ እንዲታሰሩ መደረጉን ዋስትና መከልከላቸውንና ህዝቡ እሳቸውን እንዳይደግፍ የማስፈራራት ስራ መሰራቱን አጋልጦ የነበረ ሲሆን አሁን የተፈጸመው እስርም የዚሁ ቀጣይነት ያለው የፖለቲካ ጫና አካል ሳይሆን እንዳልቀረ በሰፊው እየተነገረ ይገኛል። የቦሌ ቡልቡል አካባቢ የልማት ተነሺ አርሶ አደሮች እጅግ አነስተኛ የተባለ ካሳ ወስዳችሁ ቦታውን ለማህበር ቤቶች ልቀቁ መባላቸውን ለመሰረት ሚዲያ ተናገሩ።
የአዲስ አበባ ከተማ አስተዳደር በቦሌ ክፍለ ከተማ ወረዳ 12 ልዩ ስሙ ቦሌ ቡልቡላ ኦሾ 1 እና 2 እንዲሁም ወረገኑ በተባሉ አካባቢዎች ለልማት በሚል ለአርሶ አደር ገበሬዎች የሚሰጠው የካሳ ክፍያ እጅግ አነስተኛ መሆኑ በነዋሪዎች ላይ ከፍተኛ ቅሬታና ጭንቀት ፈጥሯል። ለአየር መንገድ በጀርባ በኩል ቅርብ የሆነው በዚህ ሰፊ እርሻ መሬት ላይ ከቦሌ ቡልቡላ እስከ ኮየ ፈጬ አዲሱ መንገድ በተለይም ፍልውሃ ድረስ ያሉ ማሳዎችና የግጦሽ መሬቶች ለመምህራንና ለጤና ባለሙያዎች የመኖሪያ ቤት መስሪያ እንዲሆኑ ተለይተዋል። ይሁን እንጂ የቦሌ ክፍለ ከተማና የወረዳ 12 አመራሮች ነዋሪዎችን ሰብስበው 1 ካሬ ሜትር በ2000 ወይም በ1000 ብር ሌላው ቀርቶ በ2014 ዓ.ም በወጣ አሮጌ ህግ ለ1 ካሬ ሜትር 770 ብር ብቻ እየተሰላ በ2000 ካሬ 4 ሚሊዮን ብር ወስዳችሁ ልቀቁ ማለታቸውን ተነሺዎቹ በምሬት ይናገራሉ። የአካባቢው አርሶ አደሮች እኛ ልማት አንጠላም፣ ነገር ግን በዚህ ዘመን በ4 ሚሊዮን ብር ምን እናደርጋለን ሲሉ ይጠይቃሉ። በአሁኑ ወቅት ለመምህራን በቦታው ላይ ግንባታ የተጀመረ ሲሆን የሐኪሞች ፕሮጀክትም በተመሳሳይ መልኩ በቅርቡ ሊጀመር መሆኑ በገበሬው ዘንድ ያለውን የዋስትና ማጣት ስጋት ይበልጥ አጉልቶታል። የከተማ አስተዳደሩ ቀደም ሲል ከሪል ስቴት አልሚዎችና ከግል ባለሀብቶች ጋር በመሆን የ70/30 የህዝብና የግል አጋርነት ወይም ፒፒፒ የቤት ልማት ፖሊሲን ተግባራዊ ሲያደርግ መቆየቱ ይታወሳል። በዚህ አሰራር መሰረት አልሚዎች 70% ለገበያ አቅርበው 30% ለዝቅተኛው ማህበረሰብና ለከተማው አስተዳደር ያስረክባሉ። ይህንን ተሞክሮ ያነሱት የአካባቢው ገበሬዎች ከዚህ በፊት የከተማ ግብርና ተብለን ተዘናግተናል፣ አሁን ግን የምንፈልገው 70/30 እንዲደረግልን ነው። ከሚሰራው ህንፃ 30% ተሰጥቶንና የልጆቻችንንና የልጅ ልጆቻችንን ህይወት መቃኛ እንዲሆን እንሻለን በማለት የዘላቂ መብት ጥያቄዎችን ያቀርባሉ። ገበሬዎቹ በአሁኑ ወቅት ምንም አይነት የገንዘብ ክፍያም ሆነ የጽሑፍ መተማመኛ ሰነድ ሳይሰጣቸው ማሳቸውን እንዲለቁ መገደዳቸውን ይገልጻሉ። እኛ ገበሬዎች ነን፣ እርሻችን ከለላችን ነው፣ እርሻም የለንም፣ ብርም የለንም፣ መተማመኛም በሌለበት ሁኔታ በምን እንኖራለን ሲሉ በጭንቀት ይናገራሉ። በተያያዘም የክፍለ ከተማው አመራሮች የገበሬውን አቤቱታና ቅሬታ ለአዲስ አበባ ከተማ ከንቲባ አዳነች አቤቤ ከማድረስ ይልቅ እያፈኑት እንደሆነና መጪው የግንባታ ማስጀመሪያ ፕሮግራም ሳይደርስ እልባት እንዲሰጠው አደራ ብለዋል። ነዋሪዎቹ ሲያጠቃልሉም አሁን ካለው የኑሮ ውድነት አንጻር የተመደበው በጀት ተስፋ ሰጪ ባይሆንም ቢያንስ ለገበሬው ቋሚ ንብረትና ዋስትና ሊሰጠው ይገባል፣ ያለዚያ ግን የልጅ ልጆቻችን የት ይሂዱ ወይስ ለማኝ ይሁኑ ሲሉ ለሚመለከተው አካል ድምጻቸውን በሚዲያ በኩል አሰምተዋል። የፈረንሳይ ኤምባሲ በጋዜጠኛ ኦገስቲን ፖሲሊ መባረር ዙሪያ ከኢትዮጵያ ሚዲያ ባለስልጣን ማብራሪያን እየጠየቀ መሆኑን ለመሰረት ሚዲያ ገለጸ። በኢትዮጵያ የሚገኘው የፈረንሳይ ኤምባሲ ፈረንሳዊቷ ፍሪላንስ ጋዜጠኛ ኦገስቲን ፖሲሊ ከሀገር እንድትባረር የተደረገበትን ምክንያት በተመለከተ ከኢትዮጵያ ሚዲያ ባለስልጣን ማብራሪያ ለመጠየቅ ጥረት ቢያደርግም እስካሁን ምላሽ እንዳላገኘ አስታውቋል። ኤምባሲው ለመሰረት ሚዲያ በሰጠው ምላሽ የጋዜጠኛ ኦገስቲንን ሁኔታ በተመለከተ ከኢትዮጵያ ሚዲያ ባለስልጣን ጋር ለመገናኘት ጥያቄ አቅርቦ እንደነበር ገልጿል። ነገር ግን በተደጋጋሚ ሙከራዎች ቢደረጉም ኤምባሲው ጋዜጠኛዋ ከተባረረችበት ምክንያት ጀርባ ስላለው ዝርዝር ጉዳይ እስካሁን ምላሽ ወይም ማብራሪያ በመጠባበቅ ላይ እንደሚገኝ በይፋ አስታውቋል። ለፈረንሳዩ ታዋቂ የዜና አውታር ላክሯ እና ለሌሎች ዓለም አቀፍ ሚዲያዎች በኢትዮጵያ ቆይታዋ ሰብአዊ ጉዳዮችን፣ የሱዳን ስደተኞችን ሁኔታና ማህበራዊ ቀውሶችን ስትዘግብ የነበረችው ፍሪላንስ ጋዜጠኛ ኦገስቲን ፖሲሊ ከቀናት በፊት ከኢትዮጵያ መባረሯ ታውቋል። ይሁን እንጂ የኢትዮጵያ ባለስልጣናት ጋዜጠኛዋን ያባረሩበትን ዝርዝር ምክንያት እስካሁን በይፋ የገለጹት ነገር የለም። ይህ በእንዲህ እንዳለ የዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ የኢትዮጵያ ባለስልጣናት የጋዜጠኛዋን የመኖሪያ ፈቃድና የሚዲያ እውቅና በአስቸኳይ እንዲመልሱና ወደ ሀገር ውስጥ ገብታ ስራዋን እንድትቀጥል እንዲፈቅዱላት ጠይቋል። የድርጅቱ የአፍሪካ ዳይሬክተር አንጀል ኩንታል እንደገለጹት ጋዜጠኛዋ የተባረረችው በሰሜን ኢትዮጵያ ትግራይ ክልል ተገኝታ ነዋሪዎች ወደ ጦርነት ልንመለስ እንችላለን በሚል ስላላቸው ስጋት የሰራቸውን ዘገባ ተከትሎ የተወሰደ የበቀል እርምጃ ነው። ባለስልጣናት በይፋ መወያየትና መፈተሽ የማይፈልጉትን የፖለቲካና የጸጥታ ጉዳይ በገለልተኝነት የዘገበች ጋዜጠኛ ስልጣናቸውን ተጠቅመው መቅጣታቸው ተገቢ እንዳልሆነ ድርጅቱ ገልጿል። የኦገስቲን ፖሲሊ ከሀገር መባረር በሀገሪቱ ውስጥ ገለልተኛ በሆኑ የሀገር ውስጥና የውጭ መገናኛ ብዙሃንና ጋዜጠኞች ላይ የተወሰደ ካለው ተከታታይና ጠንካራ እርምጃዎች ጋር የተያያዘ መሆኑ ይነገራል።
በድንበር የለሽ የጋዜጠኞች ቡድን የዓለም ፕሬስ ነጻነት መውጫ ጠቋሚ መሰረት የኢትዮጵያ ደረጃ በከፍተኛ ሁኔታ በማሽቆልቆል ላይ ይገኛል። በተለይም በቅርብ ዓመታት በሀገሪቱ ከተቀሰቀሱት የውስጥ ግጭቶች ያንዳንዶቹ መጠናቀቅና አዳዲስ አለመረጋጋቶች መፈጠር ማግስት መንግስት መረጃዎችን ለመቆጣጠር የሚያደርገውን ጥረት መጨመሩና የሚዲያ ምህዳሩ ከጊዜ ወደ ጊዜ እየጠበበ መምጣቱን የጋዜጠኞች መብት ተሟጋች ድርጅቶች በተደጋጋሚ በማሳሰብ ላይ ናቸው። አዳዲስ የሰሌዳ ታርጋዎችን ለማምረት ከመንግስት ጋር የ12.12 ቢሊዮን ብር ግዙፍ ውል የተፈራረመው የግል ድርጅት ማን ነው? የትራንስፖርትና የሎጂስቲክስ ሚኒስቴር ባወጣው አዲስ መመሪያ መሰረት በአገር አቀፍ ደረጃ ወጥ የሆነ አዲስ የተሽከርካሪዎች ታርጋ ስርጭት በይፋ ተጀምሯል። ይህንንም የአዲስ አበባ ከተማ አስተዳደር አሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን ተግባራዊ ማድረግ ጀምሯል። በአሁኑ ወቅት አዲሱ ሰሌዳ መሰጠት የጀመረው አዲስ ታርጋ ለመውሰድ ተመዝግበው በመጠባበቅ ላይ ላሉና ከዚህ በኋላ አዲስ ለሚመዘገቡ ተሽከርካሪዎች ብቻ እንደሆነ ተገልጿል። በመጠባበቅ ላይ የሚገኙ ተገልጋዮች ቀደም ሲል በተመዘገቡበት ቅደም ተከተል መሰረት ጥሪ ሲደረግላቸው መውሰድ የሚችሉ ሲሆን በስራ ላይ ያሉ ነባር ተሽከርካሪዎች ግን ሚኒስቴር መስሪያ ቤቱ በሚያወጣው ልዩ የጊዜ ሰሌዳ መሰረት ደረጃ በደረጃ እንደሚቀየሩ ታውቋል። ይሁን እንጂ ይህ ፕሮጀክት መጀመሩን ተከትሎ ከመንግስት የኤሌክትሮኒክስ ግዢ ስርዓት ወይም ኢጂፒ ፖርታል የወጡ ይፋዊ ሰነዶችና ይፋ የተደረጉ አዲስ የተጠቃሚዎች የመሸጫ ዋጋ ታሪፍ ከፍተኛ ህዝባዊና የባለሙያዎችን ትችት አስነስቷል። የትራንስፖርትና ሎጂስቲክስ ሚኒስቴር 4 ሚሊዮን አዳዲስ የሰሌዳ ታርጋዎችን ለማምረት የ12.12 ቢሊዮን ብር ግዙፍ ውል ለኢትራክ ሞተር ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር ሰጥቷል። ይህ ኩባንያ በዘርፉ ምንም አይነት የተረጋገጠ የሥራ ልምድ የሌለው መሆኑ ሳያንስ መንግስት ለአንድ ነጠላ የሰሌዳ ታርጋ እስከ 60 ሺህ ብር የሚደርስ የግዢ ዋጋ መፍቀዱ አነጋጋሪ ሆኗል። ይህ በግዢ ወቅት የተመዘገበው የተጋነነ ዋጋ በቀጥታ ወደ ተጠቃሚው ማህበረሰብ እንዲሻገር መደረጉ ደግሞ ቅሬታውን ይበልጥ አጋግሎታል። ድርጅቱ የፊትና የኋላ ታርጋዎችን በ3030 ብር ወደ ሀገር ውስጥ ለማስገባት ውል ማሰሩን ዶክመንቶች ያሳያሉ። በይፋ በወጣው የ2018 ዓ.ም አዲሱ የታሪፍ ሰነድ መሰረት ለአንድ የግል መኪና ወይም ለንግድ ተሽከርካሪ የሚሆን አንድ ጥንድ ሰሌዳ የፊትና የኋላ ማለት ነው መሸጫ ዋጋ አስደንጋጭ በሆነ መልኩ 56000 ብር እንዲሆን ተወስኗል። የኤሌክትሪክ ተሽከርካሪዎች እንኳ በጥንድ ሰሌዳ 44500 ብር እንዲከፍሉ የተገደዱ ሲሆን የህዝብ ታክሲ ትራንስፖርት ሰሌዳ 11700 ብር እንዲሁም የከተማና የሀገር አቋራጭ አውቶቡሶች ጥንድ ሰሌዳ 9400 ብር ተቆርጦባቸዋል። የዘርፉ ባለሙያዎች እንደሚሉት በቻይና የጅምላ ሽያጭ ገበያ የአንድ ሰሌዳ ዋጋ ከ3 እስከ 5 ዶላር ማለትም ከ500 እስከ 800 ብር የማይበልጥ ሲሆን በጥራት ወደ ሀገር ውስጥ ለማስገባት እንኳን ከአቅርቦት ወጪ ጋር ከ500 ብር በላይ አይጠይቅም። ምርቱን በሀገር ውስጥ ለማምረት ቢታሰብ ወጪው 600 ብር አካባቢ የሚጠጋ ሲሆን በጨረታው ላይ የተሳተፉ አንዳንድ አካላት እስከ 800 ብር ድረስ ዝቅተኛ ዋጋ ቢያቀርቡም ሳይደመጡ ውድቅ ተደርጓል። የጉምሩክ ባለስልጣናት እንኳን ሳይቀሩ እነዚህ ቀላል የሰሌዳ ታርጋዎች ከውጭ ሀገር ተመርተው ሲገቡ ማየታቸው ትልቅ ግርም ተፈጥሮባቸዋል በማለት ለመሰረት ሚዲያ የተናገሩት አንድ የመንግስት መረጃ ምንጭ ናቸው። ኢትዮጵያ ከተሽከርካሪ ሰሌዳ ማምረት እጅግ የላቀ ቴክኖሎጂ የሚጠይቀውን የፓስፖርት ህትመት ስራ በራሷ አቅም በምትመራበት በአሁኑ ወቅት ከ80 ዓመታት በላይ የሀገር ውስጥ የማምረት ልምድ ያለውን ይህንን መሰረታዊ የታርጋ ኢንዱስትሪ ወደ ውጭ መግፋትና ህዝብን ለከፍተኛ ወጪ መዳረግ ፍጹም ተቀባይነት የሌለው ተግባር ነው ተብሏል። ባለሙያዎች እንደሚሉት ይህንን ምርት ከቻይና ለማስመጣት የተመረጠበት ዋናው ምክንያት የሀገር ውስጥ አምራቾችን ለመደገፍ ሳይሆን በሙስና አሰራር ላይ ከተመሰረተ የግል ጥቅም ፍላጎት ጋር የተያያዘ መሆኑን ያሳያል። በመሆኑም የተሰጠው የቢሊዮኖች ብር አጠራጣሪ ውልና ይፋ የሆነው ከፍተኛ የሽያጭ ታሪፍ በአስቸኳይ ቆሞ ገለልተኛ ምርመራ እንዲደረግበት ሰፊ ጥሪዎች እየቀረቡ ይገኛሉ። መንግስት የማያውቃቸው የባንክ አካውንቶች ከማንቀሳቀስ እስከ የመንግስት ሚዲያ ሰራዊት ማዘዝ የደረሱት ግለሰብ ማን ናቸው? በኢትዮጵያ ፕሬስ ድርጅት ውስጥ ከፋይናንስ አያያዝ ከውስጥ መመሪያዎችና ከከፍተኛ አመራሮች የሥራ ተጽዕኖ ጋር የተያዙ ሰፊ የአሰራር ክፍተቶች መኖራቸውን የሚያመለክቱ ዝርዝር መረጃዎች ለደህንነታቸው በሰጉ የውስጥ ምንጮች አማካኝነት ለመሰረት ሚዲያ ሲደርሱ ቆይተዋል። ከመስሪያ ቤቱ የውስጥ አሰራር ጋር በተያያዘ በተደረገ ምርመራ ከፋይናንስና ከኦዲት አሰራር ጋር የተገናኙ ወደ 37 የሚጠጉ ሰፊ ክፍተቶች የተገኙ ሲሆን ለእነዚህ ችግሮች በዋነኝነት ተጠያቂ ናቸው ተብለው በምንጮች የተጠቆሙት በድርጅቱ ውስጥ በኃላፊነት የሚሰሩት አቶ አበራ መኮንንና የድርጅቱ ዋና ስራ አስኪያጅ አቶ መሳፍንት ተፈራ ናቸው። ከፋይናንስ ብክነቶች መካከል አንዱ የገንዘብ ሚኒስቴር እንዳይጠቀሙበት እያወቀና እየከለከለ
ተቋሙ 80 ሚሊዮን ብር የሚጠጋ ገንዘብ ወጪ ማድረጉ ሲሆን ይህም ከህግ አሰራር ውጭ የተከናወነ መሆኑ ተገልጿል። ሌላው ትልቅ የኦዲት ክፍተት የታየው በቴክኖሎጂ ማብለጸጊያ ስም የሚወጣ ወጪ ሲሆን የኢትዮጵያ ቴሌቪዥን በተመሳሳይ መልኩ 200 ሺህ ብር ብቻ ያሰራው የቴክኖሎጂ ስራ የኢትዮጵያ ፕሬስ ድርጅት ግን 42 ሚሊዮን ብር አውጥቼ አሰርቻለሁ ማለቱና ይህ የወጣው ገንዘብም ገና ግማሽ ክፍያ ብቻ ነው ማለቱ ከፍተኛ መነጋገሪያ ሆኗል። በተጨማሪም ሁለት ከፍተኛ የሥራ ኃላፊዎች 500 ሺህ እና 600 ሺህ ብር የሥራ አበል ወስደው በተገቢው ህጋዊ ሰነድ ማወራረድ ሳይችሉ እስካሁን ምንም አይነት ተጠያቂነት እንዳልቀረበባቸው ምንጮች ጠቁመዋል። ይህ በከፍተኛ ኃላፊዎች ላይ የሚታየው ልቅ አሰራር እንዳለ ሆኖ በተቃራኒው ተራው የድርጅቱ ሰራተኛ በዕለት ተዕለት ስራው ላይ በቀን እስከ 4 ጊዜ እንዲፈርም እየተደረገ ከፍተኛ እንግልትና ስቃይ እየደረሰበት ይገኛል። ግዢን በተመለከተም በቅርቡ 29 ላፕቶፖች ተገዝተው ሰራተኞች እንዲፈርሙባቸው ከተደረገ በኋላ ላፕቶፖቹ በአሁኑ ወቅት የት እንደገቡና ለማን እንደተከፋፈሉ በግልጽ አይታወቅም የሚሉት አንድ የተቋሙ ባልደረባ ናቸው። ለነዚህ መጠነ ሰፊ የገንዘብ ምዝበራዎች በዋናነት ጥቅም ላይ የሚውሉት መንግስትና የኦዲት አካላት የማያውቋቸው ሁለት የባንክ አካውንቶች መሆናቸውን ምንጮች አረጋግጠዋል። የመጀመሪያው 1064 60 03 869 የባንክ ሂሳብ ቁጥር ያለውና የገንዘብ ምንጩ በግልጽ የማይታወቅ የሶሻል ኮሚቴ አካውንት ሲሆን ይህ አካውንት በዋናነት መጠነ ሰፊ የገንዘብ ምዝበራ የሚፈጸምበት መረብ መሆኑ ተገልጿል። ተቋሙ በቅርቡ ለተሾሙት አዲስ የቦርድ አባላት ገና ወደ ስራ ከመግባታቸው በፊት ያበረከተው የወርቅ ሀብል ስጦታ ወጪ የተሸፈነው ከዚሁ የሶሻል አካውንት መሆኑ ታውቋል። ሁለተኛው አካውንት ደግሞ 1033 37 80 129 የባንክ ሂሳብ ቁጥር ያለው ፕሬስ የተባለው አካውንት ሲሆን ይህም በተመሳሳይ መልኩ መንግስት ፈጽሞ የማያውቀውና ለተለያዩ ህገወጥ የገንዘብ ማንቀሳቀሻዎች የሚውል ሂሳብ እንደሆነ ምንጮች አስረድተዋል። ስለ አመራሮቹ ታሪክ መረጃ የሰጡት ግለሰቦች እንደሚሉት አቶ አበራና አቶ መሳፍንት ተፈራ ቀደም ሲል በኢንፎርሜሽን መረብ ደህንነት አስተዳደር ውስጥ ከጠቅላይ ሚኒስትር አብይ አህመድ ጋር አብረው ይሰሩ የነበሩና በኋላም ወደ ጠቅላይ ሚኒስትር ጽህፈት ቤት የተዛወሩ ናቸው። ከጽህፈት ቤቱም በመደባ አቶ አበራ ወደ ኢቢሲ፣ አቶ መሳፍንት ደግሞ መጀመሪያ ወደ ውጭ ጉዳይ ሚኒስቴር በመቀጠልም ወደ ፕሬስ ድርጅት መምጣታቸው ተገልጿል። ምንጮች አክለውም አቶ አበራ ከፕሬስ ድርጅት ኃላፊነታቸው በተጨማሪ የብልጽግና ፓርቲ የሚዲያ ሰራዊት ተብሎ የሚጠራውንና በማህበራዊ ሚዲያ ላይ የመንግስትን አቋሞች የሚያራምደውን የፕሮፓጋንዳ ቡድን የሚያዙና የሚያሰማሩ መሆናቸውን ይናገራሉ። ግለሰቦቹ ከጠቅላይ ሚኒስትሩ ጋር ካላቸው ቅርብ ግንኙነት የተነሳ በሳምንት አንድ ወይም ሁለት ጊዜ የመገናኘት እድል ያላቸው ሲሆን ይህም በተለያዩ የሚዲያ ተቋማት ውስጥ ሰዎችን እስከ ማሾምና ከኃላፊነት እስከ ማስነሳት የደረሰ ተጽዕኖ እንዲኖራቸው አድርጓቸዋል። እንደ ምሳሌም የዶክተር ለገሰ ቱሉ ከኮሙኒኬሽን ሚኒስትርነት መነሳት፣ የአቶ ጌትነት ታደሰ ከኢቢሲ ኃላፊነት መነሳት እንዲሁም በአሁኑ ወቅት የኢትዮጵያ ቴሌቪዥን ስራ አስኪያጅ ሆነው የተሾሙ ግለሰብ ሹመት በእነዚሁ አመራሮች ግፊትና ጫና የተከናወነ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ገልጸዋል። በኢትዮጵያ ፕሬስ ድርጅት ውስጥ ሌላው ውዝግብ ያስነሳው ጉዳይ ተቋሙ በአሁኑ ወቅት እየተገበረው ያለውና በፍትህ ሚኒስቴር እውቅናና መመሪያ ምዝገባ ያልተደረገለት የውስጥ መመሪያ ነው። አመራሮቹ ይህን ህገወጥ መመሪያ የፈለጉትን ሰው ለመቅጠርና ለአሰራራቸው የማይመቹ ሰራተኞችን ለማባረር መሳሪያ አድርገው እየተጠቀሙበት ይገኛሉ የሚሉት ስም አይጠቀስ ያሉ ሌላ ሰራተኛ ናቸው። በዚህ የአሰራር ሂደት ምክንያት ከስራ ተሰናብታ የነበረች አንዲት ሴት ሰራተኛ ጉዳዩን ወደ ፍርድ ቤት ወስዳ እንደተከራከረችና መመሪያው በፍትህ ሚኒስቴር ያልተደገፈ መሆኑ ተረጋግጦ በፍርድ ቤት ውሳኔ ወደ ስራዋ መመለሷን የውስጥ ሰራተኞች ለአስረጅነት ጠቅሰዋል። መሰረት ሚዲያ ከተለያዩ ምንጮች የደረሱትን እነዚህን የኦዲት ምርመራ ውጤቶች የአሰራር ክፍተቶችና የተጽዕኖ ጥቆማዎች ለህዝብ ይፋ የሚያደርግ ቢሆንም ከተነሱት ውንጀላዎችና የአሰራር ክፍተቶች አንጻር ከተከሳሾችም ሆነ ከሚመለከታቸው የመንግስት አካላት በኩል የሚሰጡ ምላሾችን ለማስተናገድ ዝግጁ መሆኑን በአክብሮት ይገልጻል። የተወደዳችሁ የመሰረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና ድምጽ አርቶት ስራዎችን በማቀናበር ኢዩኤል ስቡህ አብረናችሁ ቆይተናል። ሰላም።